ቃልን 30 60 መቶ ፍሬ ያፍሩ እርግማን የተሰበረ ይሆን የሌሉ ያገኙ በኢየሱስ ስምና ስልጣን የታመሙት ይፈወሱ በመካከላችን የድንቅና ተአምራት ስለሚሰራ ስም ይባረክ የሥጋና የደም ውጤት በኢየሱስ ስም ጸጥ ይበል አባቶ በመንፈስ ብቻ ይንቀሳቀስ በጌታ በኢየሱስ ስም አሜን ክብር ለእግዚአብሔር ይሁን ስብከተ ርዕስ እግዚአብሔር ላንተ ያለው የትም አይሄድም ይላል አሜን አትልሞይ ንገራ ጠግብ ያለ ሰው እግዚአብሔር መልስ ላንተ ያለው የትም አይሄድም ወደ አንተ ይመጣል አሜን 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 ዘገየ ቆየ አይመጣም ተበላሽቷል አይደርስም ብላችሁ ተስፋ የቆረጣችሁ ሰዎች የእናንተ ያለው ነገር ወደ አንተ ይመጣል በኢየሱስ ስም ይመጣል መጽሐፍ ቅዱስ ክፍል አንደኛ ሳሙኤል ምዕራፍ 16 ከቁጥር 14 ጀምሮ ያለውን ስፍራ በጌታ በኢየሱስም አነባለሁ መጽሐፍ ቅዱስ ያዛችሁ ሰዎች ከኔ ጋር ተከታተሉ አንደኛ ሳሙኤል ምዕራፍ 16 ከቁጥር 4 ጀምሮ ስፍራው በጌታ በኢየሱስም አነባለሁ ሳሙኤልም እግዚአብሔር የተናገረው አደረገ ወደ ቤተልሔማውያን መጣ የአገሩ ሽማግሌዎችን እየተንቀጠቀጡ ሊገናኙ መጡና የመጣው ለደህንነት ነው አሉት እርሶ ለደህንነት ነው ለእግዚአብሔር ሰው ዘንድ መጣው ቅዱሳን ሁኑ ከኔ ጋራ ወደ መስዋዕት ኑ አለው እሴይን ልጆችን ቀደሳቸው ወደ መስዋዕትን ጠራቸው እንዲህ ሆነ በመጡ ጊዜ ወደ ኤልያብን ተመለከተ በእውነት እግዚአብሔር የሚቀባው በፊት ነው አለው ያለው ሳሙኤል ነው ማለት ነው እግዚአብሔር ግን ለሳሙኤልንም ፊቱና የቁመትን ዘልግታ አይተ የሰውን እንዲያይ እግዚአብሔር አያይምና የናቀው ሰው ፊትን ያያል እግዚአብሔር ግን ልቡን ያያል አለው እሴይን አምናዳብን ጠርቶ በሳሙኤል ፊትን አሳልፎ እርሶ ይህ ደግሞ እግዚአብሔር አልመረጠም አለ እሴይ ሳማንን አሳልፎ እርሶ ይህንን ደግሞ እግዚአብሔር አልመረጠም አለ ከእሴይ ከልጆቹ ሰባቱን በሳሙኤል ፊትን አሳለፋቸው ሳሙኤልንም እሴይን እግዚአብሔር እነዚህ አልመረጠም አለው ሳሙኤልን እሴይ የቀረ ሌላ ልጅ አለው እርሱም ታናሹ ገና ቀርቷል እኛ ሆይ በጎች ይጠብቃል አለው ሳሙኤልም እሴይን እርሶ እስኪመጣ ድረስም እናረፋቅም ልኬን አስመጣ አለው ልኮንም አስመጣ እርሶ ቀይ አይኑን የተዋበ መልካም ያማረ ነበረ እግዚአብሔር ይህ ነው ተነስተ ምን በል ቀባለው ሳሙኤልን የዘይቱን ቀንድን ወስዶ በወንድሞች መካከል ቀባው የእግዚአብሔር መንፈስ ከዚያ ቀን ጀምሮ በዳዊት ላይ በኃይል መጣ ኢየሱስ ክርስቶስ ለዘላለም ጌታ ነው የኔ ነገር በርስቲ የትም አይሄድም ወደ እኔ ይመጣል በል ትልልቆች በሉስ ዕውቀት ያሉ ሰዎች ትምር ደረጃ የሄዱ ሰዎች በገንዘብ የበዙ ሰዎች በፍላፊት ቢቆሙ በሉ እኔ ኳላ ቢሆን ራሱ የኔ ነገር እኔ ያለበት ቦታ ይመጣል የሆነ ነገር ባልነግራችሁ ይገባችኋል ቢያስባለሁ በዚህ ስፍራ ላይ እንደተመለከታችሁ አንደኛ ሳሙኤል ምዕራፍ 16 ከአንድ ጀምረ ብንመለከት እግዚአብሔር መጀመሪያ ለምኖን ሳኦልን እንደቀብቶ እንደነበረ ታስታውሳላችሁ አያ ፍለጋ የወጣው እንደቀባ ታስታውሳላችሁ ግን ከእግዚአብሔር ትእዛዝ ፈቀቅ ስላለ እግዚአብሔርን ሳኦልን ናቀው ስለናቀው ሳሙኤል በቃ ምንድነው የሚሻለው ብሎ በፍራትና በተለይ ሁኔታ ላይ ያለቃቀስ ይጨነቅ ስለዚህ ይፈራ ነበር እግዚአብሔር ግን ደግሞ ምንድነው ያለው ስለናቀው ስለሳኦል ለምን ትጨነቃለህ አለ ወደ ቤተልሔማዊ ወደ እሴይ ቤት ሂድ አለ ቢሄድ ቢያገኝ ሳኦል ይገለኛል ባለው ሰዓት ላይ ኖ እቀባለሁ ብለህ አትሂድ መስዋዕትን አቀርባለሁ ብለህ ሂድ አለ በሲስተም ከሄደ በኋላ ከዛ ከደረሰ በኋላ ወዲያው ሳሙኤል ትልቅ ሰው የእግዚአብሔር ሰው ወደ ቤታቸው ሲመጡ ተንቀጠቀጡ ምክንያቱም ያልጠበቀ ሰው ወደ ቤት ሲመጣ እንግዲህ ትንቀጠቀጣላችሁ አይደል ፈሩ መንቀጣቀጡ ሆኑ ማለት ነው እንዴት ለመጣ ቻለ እንዴት ወደ ቤታችን መምጣት ቻለ የሚል መንቀጣቀጥ በደህና ነው ብሎ ጠየቁ በደህና ነው ተቀደሱ ኑ መስዋዕት እናቀርባለሁ በዛው ሰዓት እሴይ ልጆቹን አቀረበ በቀረበው ሰዓት ላይ ዳዊት መጀመሪያ ታላቁን ዳዊት ልጅ ማለት እሴይ አቀረበ ኤልያብን አቀረበ ባቀረበው ሰዓት ላይ መልኩ አለ ቁመት አለ ሁሉም ነገር አይቶ ባቀረበው ሰዓት ላይ ሳሙኤል ለመቀባት በተነሳው ሰዓት እግዚአብሔር ነው አይደለም ይሄን ምን አላልኩም አልመረጥኩም አለ ኢየሱስ ያድናል ፊትን ዘልግታ መልክን አይተ ያለው ነገር አይተ አንተ ተነስተሃል ሰው እንደሚያይ እግዚአብሔር አይምና እኔ እሱ አልመረጥኩም አለ በደም ስማ ላንተ የመጣ ቅባት ላንተ የመጣ በረከት ላንተ
የትም አይሄድም። ወደ አንቺ ይመጣል የትም አይሄድም። ከዛ በኋላ ለዳዊት የመጣው ቅባት ላይ ነው። እሳይ ስላላወቀ ነው እንጂ ቀንቶ ተነስቶ አይደለም የሰጠው። ስላላወቀ መጀመሪያ ኤላብን አስቀመጠ። ታላቁ አይሆንም አብናዳብን አስቀመጠ። እሱም አይደለም አሉ። ሳማን አስቀመጠ። እሱም አይደለም አሉ። አይደለም ካለ አሁን በቃ ስለዚህ ያለው ሁሉ ላቀር ብሎ ሰባቱን አስቀመጠ። ሰባቱ ላይም አልወደቀ በጣም ሃሌሉያ። ዛሬ ይጣ ባንተ ላይ ይውደቅ በኢየሱስ ስም ይውደቅ። ካለበት ችግር ካዘን የሚያወጣ የክብሩ እሳት ባንተ ላይ ይውደቅ በጌታ በኢየሱስ ስም። የክብር ባንተ ላይ ይውደቅ። ሌላ አልቀረም። አንድ አለ ትንሽ ብላቴና በግ የሚጠበቅ እሱ ይመርጣል ብሎ እሳይ አላሰበም። በደንብ መገነዘብ አለባችሁ። እሱን ይመርጣል እግዚአብሔር እሱን ይመርጣል የሚል ሐሳብም አልነበረ ለእሳይ። ያለው ልጆች አንድ ቀርቷል ይምጣ አላለምና ዳዊት ማለት ሳሙኤል ጠይቆ ከጨረሰ በኋላ ሰባቱን አቀርቦ ከጨረሰ በኋላ ሌላ ሰው አልቀረም ብሎ በጠየቀው ሰዓት ላይ አንድ ልጅ ቀርቷል ገና ብላቴና የተረሳ ማለት ነው። አንድ ልጅ አለ ትንሽ ነው ግን አለ ሲባል ቶሎ አስመጣልህ አለ። እንደመጣው እግዚአብሔር እኔ የመረጠው እሱ ነው ቶሎ ምን በል ቀባው አለ። እማኔ ወደ አንተ የመጣ ሰው መጥፈኛ አይወስድም። ወደ አንተ የመጣ አስማተኛ አይወስድም። ወደ አንተ የመጣ በረከት መተተኛ አይወስድም። ተጋሚ አይወስድም። ወደ እኔ የመጣ አይወስድም። ስልጣን የለውም ለመውሰድ አይችልም። እግዚአብሔር እኔ መርጦ እግዚአብሔር እኔ ሾሞኝ እግዚአብሔር እኔ ውሰድ ብሎ እግዚአብሔር ለኔ ብሎ የፈጠረው ለኔ ብሎ ያደረገው ነገር በምን አይነት መንገድ ቢመጣ መንገዱ ኦርዲ ግራ ቀኙ ሊጨላለም ሊያስጨንቅ ሊያስፈራራ ተራራ ሊሆን ይችላል። አንድ ሰው ከዚያው ምሳሌው ኤግዛምፕል ልናገራ ወይ ወደ ደብረ ብርሃን ወደ ቡታጅራ ቢሄድ መንገድ አንድ አይነት መንገድ በፍጹም አይኖርም። ቀጥ ያለ መንገድ የለም። ወጣ ገባ አለ እና እንደዛው ህይወታችን በሚኖርበት ህይወት ወጣ ገባ ሊኖር ይችላል። ለሚዋጋ ጠላት ሊኖር ይችላል። በሚፈታተን ጠላት ሊኖር ይችላል። ሄዶ ያንተ ነገር ወደ አንተ እጅ ይገባል። ዞሮ ያንቺ ጉዳይ ወደ አንቺ እጅ ይመጣል። በኢየሱስም ወደ አንቺ ይመጣል። የትም ዞሮ ያለበት ዓለምን ተንቀሳቀሰው ስፍራ ተንቀሳቀሰው አካባቢ ተንቀሳቀሰው ተናውጦ መጥቶ በእጅሽ ላይ ይገባል። በዚህ ምሽት አውጅ ባለው ወደ እጅ ይገባል። ሃሌሉያ። የኔ ጉዳይ በርሲ ዛሬ በዚህ ምሽት ወደ እኔ መጥቷል። ወደ እኔ መጥቷል። አንቀደመ። ሃሌሉያ። ኢየሱስ ያድናል። ዳዊትን ከጓዳ ፈልጎ የቀባ ቅባት የእግዚአብሔር ጥሬ ነው እኮ። እግዚአብሔር ላንተ ያለው ሌላ አይሰጥ። አትጠራጠር። የትም አይደል። አትመጫመጭ፣ አትቸኮል፣ አትፍጠን። ሰዎቹ አወሩ፣ ሰደቡ፣ በአገልግሎት ዙሪያ በስራ ዙሪያ በተለይ ስፍራ አወሩ። የትም ምን አትበል። ቁጭ በል፣ አረፍ በል። አንድ ቀን እሱ ከሰማይ ሲነሳ ይገለብጣቸዋል።